የሚወድሽን ወንድ በምንድን ነው የምታውቂው? አንተ ብትሆን የሆነች ሴት እንደምትወድ በምንድን ነው የምታውቀው? እንደምትወድ ብቻ አይደለም አንተን ብቻ እንደምትወድ በምንድን ነው የምታውቀው? ምክንያቱም በዚህ ዘመን ያሉ ሴቶችም ወንዶችም አንተን እንደወደዱ ሌላ ሰው ጎን ለጎን መውደድ ይችላል። አንዳንድ ጊዜ አንተ የፈለካቸው እነሱ አይፈልጉም። አንዳንድ ጊዜ ደግሞ እነሱ የሚፈልጉህን አንተ አትፈልጋቸው። አንዳንድ ጊዜ አንቺ የምትወጃቸው ወንዶች አንቺን አይወዱሽም። አንዳንድ ጊዜ ደግሞ አንቺ የምትወጂው ደግሞ እሱ አይወድሽም። በጣም ኢትዮጵያ ውስጥ ብዙ ሴቶች በምን ይቸገራሉ? መወደዴን በምን እርግጠኛ ሆናለሁ? እኔ ወደዋለሁ፣ እሱ ግን እንደሚወደኝ በምን አውቃለሁ? እኔ ወዳታለሁ፣ እሷ ግን በምን ትወደኛለች? በምን አረጋግጣለሁ? አንድ ደራሲ ነው መሰለኝና እኔ አንቺ ነኝ አንቺ የኔ ነሽ ወይ አላት ይባላል ልጅቷንና በተለይ በዚህ ዘመን ሴቶቹም ወንዶቹም በትዳር ላይ ሲማገጡ ወይ ደግሞ በፍቅር ላይ ሲማገጡ በቅርብ እንኳን አንድ ሴት ፍቅረኛ ነችና የ4 ዓመት ጓደኛው ነችና በጣም በሚያስደነግጥ ሁኔታ ከተደጋጋሚ ሰዎች ጋራ ከተለያዩ ሰዎች ጋራ ትማገጣለች እና ፕሊስ የሆነ ውስጥ ፊልም ያደርገውን አንተ ትቃዥ ያለህ ጤና የለህም ማለት ነው። በቃ አታምነኝም፣ በቃ ይሄ ነገር ይቁም ምናምን ብላ በቃ እሱ እውነቱን ውሸት አድርጎ እንዲያስብ ታደርገዋለች። ከዛን እግዚአብሔር አንድ ቀን ያጋልጣል። የገዛ ሰፈራቸው ዝም ብሎ እግር ጥሎት በዛ ልክ ሲመለስ ልጅቷ ስትሳሳብ መኪና ውስጥ ያያታል። ላውም ለረጅም ደቂቃ ማመን አቅቶኝ መንቀጥቀጥ ጀመርኩኝ አለ። ከዛ በኋላ ትዝ እንዴት አለኝ እንዳለኝ አላቅም። ስልኬን አነሳውና ፎቶ ማንሳት ጀመርኩኝ። ከዛ በኋላ እንደዛን ሲቼ ስትወጣም እንደምትክድ አውቃለሁ። የሆነ ነገር ተደርጎ በቃ በአደባባይ አይኔን ግንባር አድርጎ ብላ የምትክድ ሴት ናት። እና እኔ በዚህ ዘመንም ይሄ ጸበል የጠጣ ሰው አውቃለሁ። እየታየ ቪዲዮ እየታየ እየተሰጠው ይሄው በቃ እንደዚህ አንጀቴን ይበጣት ሰው ይሄ ነገር ገሎ ጠጥቼው ይግደለኝ ያጥፋኝ ብሎ የማለ ሰው መጽሐፍ ቅዱስ ውስጥ ያለ መከራ ይውረድብኝ በጌታ ሰው እግዚአብሔርን እንደማይፈራ በትክክል ከምታቀበት ነገር አንዱ አድርጎ እኮ ይቅርታ ጠይቆ ቀጣይ ማሻሻል የባለቤቱ በቃ ድንጋይ ዳቦ ነው እና ልጅቷም ማለችለት የፈለከውን ይዤ እምላለሁ እና ልጁ ምንድነው የሚለኝ ጸግሽ ከሚጸጽተኝ ነገር አንዱ ለምን አስማልኳት መጽሐፍ ቅዱስ እና ምንድነው ጥቅሙ እና ለምን አስማልኳት በኋላ ጸጸተኛል ክዳልኝ መጽሐፍ ቅዱስ ይዛ መላ ክዳ አሳየዋታል። ካሳየዋት በኋላ በትክክል እሷ መሆኗን ካረጋገጠች በኋላ ከማመንና ይቅርታ ከመጠየቅ ይልቅ የት ነው ያየኸው ማን ቀረጸው ትከታተለኛለህ ማለት ነው። እንግዲህ አስበው የሆነ ቺስ ሲያደርግ ያስከው ሰው በቃ ሶሪ ይቅርታ በቃ አውቄ አይደለም ወይ ደግሞ ድንገት የምወደው ሰው ነበር ወይ ደግሞ በቃ ማገጥኩብን ብሎ ይቅርታ ይጠይቃል። የሆነ ነገር ሲያደርግ ተይዞ መጀመሪያ ሲምል ቆይቶ ሲገዘጥ ቆይቶ እጅ ከፍንጅ ቪዲዮ ማስረጃ ልክ ስታሳየው የት ነው ያገኘኸው ምንድን ነው ያደረከው የት ነው ትከታተለኝ ይሄ ድሮ የቀረ ደግሞ አዳዲስ ድራማም ቢሆን እንኳን ችግር የለም። ዞሮ ዞሮ ሐሳቤ ዛሬ ሌላ ነው። ሐሳቤ ምንድነው? የሚወድሽን ወንድ በምንድን ነው የምታውቂው? አንተ ብትሆን የሆነች ሴት እንደምትወድ በምንድን ነው የምታውቀው? እንደምትወድ ብቻ አይደለም አንተን ብቻ እንደምትወድ በምንድን ነው የምታውቀው? ምክንያቱም በዚህ ዘመን ያሉ ሴቶችም ወንዶችም አንተን እንደወደዱ ሌላ ሰው ጎን ለጎን መውደድ ይችላል። ቢዝነስ እንደዚህ ማካሄድ አይችልም ሰው ይሄ ቢዝነስን ይሄንንም አብሮ ማስኬድ አይችልም። ቺቲንግ ግን በቃ እዚህ ጋር አንዱን እዚህ ጋር አንዱን እዚህ ጋር አንዱን አብሮ ማስኬድ ይችላል። እንደ ሌባ ስልክ እየደበቀ አንዱን በነገር አንዱን ኮምፒውተር ላይ አንዱን ላይ እያደረገ በቃ በኮምፒውተር ቢሮ ገብታ ቀጠሮ ቢሮ አይመጣም ብላ እኮ ነው። ቢሮ ያሉ ሰዎች ግን ፎቶ አንስተው ልከውለት ያውቃሉ። የሚወዱ ሰዎች አንተን ብቻ እንደወደዱ በምን ታውቃለህ? የሚወዱሽ ሰዎች አንቺን ብቻ እንደወደዱ በምን ታውቂያለህ? ወይ ደግሞ የሆነ ወንድ እየወደደሽ እንደሆነ ወይ ደግሞ የእውነት እንደሚወድሽ በምን ታውቂያለህ? አንዳንድ ጊዜ መወደዳችንን ማወቅ እንፈልጋለን ወይ ደግሞ መወደዳችንን የምናውቅባቸው መንገዶችን አናውቃቸውም። አንድ ሴት አንድ ወንድን ከወደደች የምታሳያቸው ነገሮች አሉ። ኖርማል ሞዴል አይደለም። በቃ እሱ ብቻ ነው ያለኝ ብላ ከሱ ጋር ብቻ ስትሆን የምታሳየው ነገር አለ። በቃ ከሱ ጋር እሱን አግብታ ከሱ ጋር መሞት እንደምትፈልግ ከሱ ጋር እስከ ለተሞቷ መኖር እንደምትፈልግ ከሷ ጋር እስከ ለተሞቱ መኖር እንደሚፈልግ የሚያሳዩ በጣም ብዙ ማሳያዎች። ሌላው ከዛ በላይ እንደዚህ አይነት ሰዎችን በይበልጥ የምታውቁባቸው ከእናንተ ጋር የትዳር ህይወት ያስባል። ነገም ብታገባት ፈቃደኛ ናት፣ ነገም ብታገቢ ፈቃደኛ ነው። የእውነት ከልቡ የሚወድሽ ወንድ ነገም ብታገቢ ፈቃደኛ ነው፣ ነገም ብታገባት ፈቃደኛ ነው። ሐሳቧ ግልጽ ነው፣ ንግግሯ ግልጽ ነው፣ መንፈሷ ግልጽ ነው፣ ውሸትም የለባትም። ለምን የምታገባክ ሴት ነክ ለአንተ 100% አንተ ጋር የሆነ ነገር አለ። ከዛ የተነሳ የምትዋሽ ምንም ነገር የለም። ሰዎች የሚዋሹት አንተ ላይ 100% እርግጠኛ ካሉ ይወዱሃል፣ ግን በደንብ ልባቸው ሙሉ አይደለም። ትወድሃለች፣ በአንተ ልቧ 100% ሙሉ አይደለም። ከዛ የተነሳ መውደዱ እንዳለ ፍቅሩ እንዳለ ሆኖ አንተ ላይ ግን 50-50 ሆኖ አለመተማመን፣ እርግጠኛ አለመሆን ነገር አለ። አንቺ ላይ እርግጠኛ አለመሆን፣ አለመተማመን 100% ተረጋግቶ አንቺ ላይ ቁጭ አለ ማለት ነው። ከዛ የተነሳ እንጋባ ብለሽ ብትዩ ያመነታል፣ ሄድ ሊል ይችላል፣ መለስ ሊል ይችላል። ሄድም መለስም ወጣም ገባም እንዲል ግን የምታደርጊው አንቺ ነሽ። አንዳንድ ጊዜ ሰዎችን
የማይሆን ነገር ምናስለምዳቸው ነኝ። ሴት ልጅ ከታች ጀምሮ ቀጥ መታረጋተም ከታች ጀምሮ የምታበላሻትም አንተ ካበላሻት አንድ ጊዜ ታች ላይ በታሪክ መቼም ቦታውን ታስተካክላ ቀጣት። አንድ ጊዜ የሆነ ቦታ ላይ ካበላሸሹ የሆነ ከዛ በኋላ ከፍ ብሎ መቼም ቢሆን ቀጣይ ምናልባት የማለት እድሉ 50-50 ነው። ዞሮ የሚወዳችሁ ሰው ሐሳቡ ከናንተ ጋር ነው፣ ስሜቱ ከናንተ ጋር ነው፣ ሐሳቡ ከናንተ ጋር ነው፣ ስልኩ ከናንተ ጋር ነው፣ መደወሉ ከናንተ ጋር ነው፣ ስሜቱ የማግባት ነገሩ፣ ልጅ መውለድ ነገሩ፣ ገንዘቡ፣ ብዙ ነገሩ ከናንተ ጋር ነው። እናንተን የሚዋሽ ምንም ነገር የለም። 24 ሰዓት ትኩረት ሰጥቶ በቃ ያለኝ አንድ ነገር ነው ብሎ አንቺን ነው የሚከታተለው። ያለኝ አንድ ነገር ነው ብሎ አንተ ነው የምትከታተለው። ሐሳቧ ብዙ ቦታ የሆነችስ አንተ ላይ እርግጠኛ አይደለችም። ብትመጣም ጉዳዩ አይደለም፣ ባትመጣም ጉዳዩ አይደለም። ባታጣ ደስ ይላታል፣ ትወድሃለች 100% ግን ይሄ ልብ የሚነቀንቀው ፍቅር ግን ውስጥ 100% ግን ልቡን የሚያነቃንቀው ፍቅር ከዛ የተነሳ ይሄዳል። ከዛ ሲቆጨው ደግሞ ይመጣል። ትሄዳለች። ከዛ ደግሞ የጊልቲነስ ስሜት ሲሰማት አንተን የበደለች ወይ ደግሞ ግፍ ሰሪች ይመታሉ ብላ ስታስብ አንተን ወዳ ሳይሆን ስለ ጊልቲነቱ ትመጣለች። ጸጸት እንደዚህ አድርጌው እንደዚህ አድርጎኝ እንዲያርጎልኝ እንዲያርጊያት ወይ ደግሞ የሆነ የጸጸት ስሜት ያንን የጸጸት ስሜት በቃ የአይምሮ ወቀሳውን ለመሸፈን አንተ ጋር ይመጣል ወይ ደግሞ እሱ ጋር ትመጣል። የእውነት ፈልገው አይደለም ለጊልቲነስ። በዛው መጠን ደግሞ እነዚህ እናንተን የማይወዷችሁ ሰዎች ምክንያት ያበዛሉ። በዚህ ስትላቸው በዚህ ይላሉ፣ በዚህ ስትላቸው በዚህ ይላሉ። ከናንተ ጋር ላለመሆን ምክንያት ያበዛሉ። ምክንያትም ያበዙ፣ ውሸትም ያበዙ፣ ጊዜ የማይሰጡ፣ ትኩረት የማይሰጡ፣ ሐሳባቸውን ከናንተ ጋር የማያደርጉ ሰዎች 100% እናንተን የመፈለግ እድላቸው በጣም አናሳ። ከዛ የተነሳ በተለይ ሴት ከሆንሽ 5 ዓመት 6 ዓመት 7 ዓመት ካባከንሽ በኋላ ብንን ስትይ 39 እንዳትሞይ፣ ብንን ስትይ 35፣ ብንን ስትይ 30 እንዳትሆኚ እንደማይፈልጋት ወይ ደግሞ ኢንዳይሬክትም ቢሆን ሰው ዳይሬክት አያሳያቸው። እኛ ችግሩም ነው አፍ አውጥቶ አትወደኝም ነግሯታል እኮ በተግባር በምን እንደማይወዳት ነግሯታል። ነግራዋለች እኮ እንደማትፈልገው በዚህ ነግራዋለች። ግን አስታውሳለሁ የዛሬ 10 ምናምን ዓመት እስኪ ንገሪኝ የእውነት አትፈልገኝም? ከዛ በኋላ ማይልኛል ማለቻው። ከዛ በኋላ የሆነ ውስጤ ቁርጥ ያለ ነገር ከዛ በኋላ ድጋሜ ወደ ኋላ ሄደህ ታውቃለህ? አስበህ ታውቃለህ? ትዝም ብሎኝ አያውቅም። የረጅም ዓመት ዋጋ የከፈልክበት ነገር ነው። በጣም ነው የምትረበሸው፣ በጣም ነው የምትታመመው ምናምን። ግን ሰውየው አልፈልግም በቃኝ ካለ ከዛ በኋላ ምን ማድረግ ትችላለህ? አልፈልግህም ያለን ሰው ደግሞ አንተን እፈልግሃለሁ ብለህ ማለት ከዛ በላይ ሰውየው እንዲወጋክ ያደርጋል። ለምን እየጠላ ነው ካንተ ጋር ቢኖሩ። እኔ የእውነት የማይወዷቸውን ሰዎች ኦኬ ቴንክ ዩ ብለህ ሸኛቸው። ለምን አይፈልጉህም? የማይፈልጉህን ሰዎች አንተ ጋር እንዲቀሩ ወይ ደግሞ የማይፈልግሽ ወንድ አንቺ ጋር እንዲቀር ማድረግ ራስን በስቃይ መውጋት ነው። በቃ ስቃይ ነው። ሰዎቹ ስለማይፈልጉ ደስተኛ ነው። በዛ ላይ ደግሞ አለመፈለግ እንዴት ነው የሚያመው? የሆነ ሰው ሳትፈልገኝ በቃ በግድ እያለች ከኔ ጋር ስትኖር ታየኝ እኮ ምን ያህል ስሜት እንደሚጎዳ። ትዳር ከሆነ በቃ መስመር እስኪዝ ድረስ ብለህ ትታገላለህ። ሪሌሽን ከሆነ ግን ትታገላለህ። አልፈልግህም ካለች የማትፈልግህን ሴት አታግባ። የማትፈልግህን ሴት ራስህን መጉዳት ነው፣ እሷን መጉዳት። የማይፈልግሽን ሰው በቃ በግድና ከኔ ጋር በቃ ትሆነኛለህ እንዴ እየማለ እየተገዘተ እየነገራት እንኳን ነው በቃ እኔ ትሆነኛለህ እንዲህ ነው ምናምን። ለአንቺ ስል ከአንቺ ጋር ቢኖርስ ለሱ ሲል ምን ይሁን? ለአንተ ስትል ከአንተ ጋር ከሆነች ለሷ ስትል ምን ትሆን? ስሜቴ ሙሉ አይደለም? ከአንተ የተሻለ ወድጃለሁ፣ ከአንቺ የተሻለ ወድጃለሁ። በቃ የሴት ህይወት ምርጫ ነው። መጽሐፍ ቅዱስ እሳትና ውሃ አቅርቤልሃለሁ ወደ ፈለግከው እጅህን ስደድ ነው። እኔን ከመረጠች እኔን ጋር፣ እኔን ካልመረጠች ከዛ ጋር ችግር የለም። እኔ ደግሞ የሆነ ማንነት አለኝ ብለህ አስብ። እኔ ደግሞ የሆነ ማንነት አለኝ ብለሽ አስብ። የሆነ የሚወደድ ካራክተር አለኝ፣ የትም ብሆን ተፈላጊ ነኝ ብለሽ አስብ። በቃ እነሱ ሲጥሉ እንዳሮጌ ቁና በቃ ምድር ላይ የማትፈለጊ እንደዛ የሚሰማሽ ሆነ ነው። እንደውም እልህኛ ያደርጋል እንድትሰራ። ለምንድን ነው ያጣሁት? ስለማለብስ ነው? ስለማልሰራ ነው? ገንዘብ ስለሌለ ምንድን ነው? እኔ ያን ጊዜ ይገርማችኋል በቃ 7 ወር የእውነት ፀሐይ አላቅም፣ እንጀራ አላቅም። በ7 ወር ነው መኪና ያስገ እልህ ምላጭ ያስወጣልና እልህኛ ነኝ ብዬ አስባለሁ። የሆነ ነገር ከሰው ጋር ባለኝ ነገር ሳይሆን በቃ የሆነ ነገር በዛ እንደተሰበርኩ ከገባኝ ኦኬ የተናኩት ስለሌለኝ ነው። መቼም ምንም ጠባሳ የለብኝም። ልቤ እንደዛ ነው። በቃ በህይወቴ ተመልሼ የማላገኘው ላይፍ ይሄን ሁሉ ካጣው ምንድነው ጉለቴ? ምናልባት ገንዘብ አይደል የሌለኝ ሰው አይነት ታዲያ ማምጣት እችላለሁ አልኩኝ። እውነቴን ነው የምነግራችሁ። በቃ ሰው 24 ሰዓት ይሰራል 9 ወር። ከዛ በፊት የአዲስ አበባ የቀበሌ መታወቂያ የለኝም እንኳን መንጃ ፈቃድ ቀርቶ። በቃ ከዛ በኋላ በ7 ወር ነው እስከ 9 ወር ባለ ጊዜ ውስጥ መኪና ገዛው። እንግዲህ አስበው ምንም ዜሮ ከሆንክበት ላይ ከዛ ተነስተ መንገድ ላይ ሶፍት እስከማለት ሊስትሮ እስከማለት ጫማ እስከመስፋት በቃ ማንም የማይሆነው በቃ አስታውሳለሁ። አንድ ጓደኛዬ ፊልድ ሁሉ ክፍለ ሀገር ወጥቼ እስከ መስራት የተነሳ በጣም የታሸጉ አሮጌ ብሮች ይዘ ፊት ማዲያት በማዲያት ሆኖ በቃ እና እንዴት እንዳሳዘንከኝ ከሰል መስልሃል አለ። የእውነት እስካሁን ድረስ አረሰ። የእውነት እሱ እንዳለኝ እንደዛ በቃ ፊቴ ሁሉ ሌላ ሰው በቃ ከዛ በኋላ ስራና ሰራ ከዛ የተፎጋገርንበት ዜብራ ላይ ተገናኘን።
እዛችሁ ዜብራ ላይ የእግዚአብሔር ስራ ግን ይገርመኛል። ሰው ሙልጭ አድርጎ የሆነ ነገር ብሎ ይሰድብህና ምን ገጥሞኛል መሰላችሁ? አንቺ አማኑኤል ሄደሽ መታከም አለብሽ ልክ ሲል እህቱ ታማ አማኑኤል ሆስፒታል ገባች። አንቺ አይነ ስውር ነሽ፣ አይንሽ አየም፣ አባቱ የሱ አባት ታወሮ ሆስፒታል። የእውነት ይደርሳል። በቃ የማይደርስ ነው የሚመስለው ዛሬ በጣም ይደርሳል። አንተ ሙልጭ አድርገህ ሰድበህ የተፋህባት የጣልካት ሴት ትልቅ ደረጃ ደርሳ በወር 1 ሚሊዮን ብር ተከፋይ ስትሆን 1 ሚሊዮንነቱ አይደለም ግን ምን ይሰማል? አንተም ብሎ ወንድ ብላ ሙልጭ አድርጋ ሰድባው የሄደችው ሰውዬ የከተማ አለ የሚባል ሰው ወይ ደግሞ የሰፈሩ አለ የሚባል ሰው ነው ስታየው ከዛ በላይ ምን በቀላል። አንዳንድ ጊዜ እኮ ለጠላቶች ስትል ጠንክር የሚባለው ለዛ ነው። ለጠላቶች ስትል ወጥረ ስራ የሚባለው በቃ አንተ አትረባም እንደዚህ ነው የተባለ ሰውዬ ጫቱን ሲያራው ምኑን ትቶ ቀጥ ብሎ ቆሞ የራሱን ቢዝነስ ገንብቶ የራሱን ላይፍ። ጠላትን እንደዚህ ነው የምትበቀለው በተሻለ ነገር ምን ብለህ አይደለም። በቃ ትግሉ ከሱ ጋር ከራስ ጋር ሶባት ኢዝ ኔክስት። አልፈልግም ብሎ በቃኝ ካለሱ ወደ ጎን አድርገህ ወደ ፊት ለፊት፣ አልፈልግሽም ብሎ ዞር ካለሱ በቃ ወደ ጎን አድርጊና 24 ሰዓት ትኩረት። ምክንያቱም ቤተሰብ አለ፣ አስተዳደግሽን ታውቂዋለሽ። ምን ታውቂያለሽ? እኔ መስተንግዶ ነው የምትሰራው። በጣም የምታምር የምትገርም ልጅ ናት። በነፍሷን የተጫወተው አልፈልግሽም እያለ እናት አባትሽ እንጀራ መብላት እየተቸገሩ ስንት ስቃይ ላይ ቤት ተኝት፣ በዚህ በኩል ታናሽ ወንድምሽ፣ በዚህ በኩል ታናሽሽ ስንት ስቃይ ላይ ያለው አንቺ እንዲወደድኩ አልወደድኩም ብለሽ ትሰቃያለሽ። አረ ፕሊዝ። የሚገርመው ነገር ያን ሁሉ ነገር እርግፍ አድርጋ ቀጥታ ሰራና ሰራ። አሁን አይ ቲንክ ሆስተስ ናት ይመስለኛል። ግን ቀላል ዋጋ አይደለም የከፈለች። ዝም ብላ አይደለም እዛ ቦታ በጣም ዋጋ ከፍላ ነው እዛ ቦታ የደረሰችው። አሁን በቃ እንዴት እንደምትቆም በራሷ እንዴት ፕራውድ እንደምትሆን ከወንዶችም እንደዛው እና እንደውም እልህ ያስይዛል እንድትሰራ፣ እንድትነቃ፣ እንድታነብ መጽሐፍ ገልጦ ማንበብ በቃ የሚያዛጋው የሚጨንቀው ሰው አለ። አሁን እንዴት እንደ ሳይንቲስት በቃ እንደሚመራመር ሰው ነው የሚያነበው። አንዳንድ ጊዜ እናንተን አንፈልግም ያሉ ሰዎችን አታስጨንቋቸው። በቃ አይፈልጉም። ዳይ ራይት። አንተን የማትፈልግን ሴት በቃ ትፈልገኛለሽ ካንቺ ጋር ካልሆንኩ ትፈልገኛለህ ካንተ ጋር ኖ በቃ አይፈልጉም። እነሱን ተውና ከዛ በኋላ ቀጣይ ትኩረት ማድረግ ያለብህ ነገ ደግሞ እጅህን ስመው የሚያገቡ ሰዎች ይመጣሉ። የማይፈልጋችሁ ሰዎች አጠገባችሁ ካለ ከማይፈልጋችሁ ሰዎች ራቁ። አለመፈለጋቸውን በምን ያሳያሉ? ትኩረት ባለመስጠት፣ በውሸት ከዛ በተረፈ ኮንፊውዝ በመሆን ጊዜ ባለመስጠት፣ ጋብቻ ስትሏቸው በማመታት ህጋዊ ማነገር እናድርግ ልክ ስትሏቸው እንትን በማለት ከእናንተ ጋር በኢኮኖሚ አንድ ባለመሆን በብዙ መንገድ እናንተን አለመፈለጋቸውን ያሳያሉ። ወንድም ይሁን ሴት እንቱ እነዚህ የማይሆኑ ከሆነ እነሱን ተውና በተለይ ሴት ከሆንሽ እድሜሽን አታባኪ። ከዛ በኋላ ቀጣይ ላይ ነፎከ የምትፈልግ ለአንተ ብላ የምትኖር ቤትህን ምንን የምታደምቅ ሴት አለች። ትኩረትን አድርግና እዛኛው ላይ ግባ። ከዛ ታየዋለህ። ላይፍ ይሄ ያንተ ላይፍ ነው። አንተ ነህ መስመር የምታስይዝ። ሌላ ልዕልት ደግሞ እግዚአብሔር ይሰጣል። ምንም አዲስ ነገር የለምና ሴትም ከሆንሽ እንደዛውና ይሄን አድርጎ እመኑኝ ብዙ ነገር ታተርፉበታላችሁ ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ በቅርብ ቀን በመላ ኢትዮጵያ ቢነበብ በጣም ደስ የሚለኝ 200 ችግር 200 መፍትሄ በጣም የምወደው መጽሐፍ ነው። የእውነት ባለትዳሮች ከሆናችሁ ወይ ለወደፊት የማግባት ሐሳብ ካላችሁ ይሄን መጽሐፍ ቀድማችሁ አንብቡ። እመኑኝ የሚገርም ለውጥ ታዩበታላችሁ። የመጀመሪያ ዙር እንግዲህ ፊት ለፊታችን ባለው ታህሳስ 15 በአዳማ ገብርኤል ቤተክርስቲያን ላይ በጣም በሰፊ ሁኔታ አዳማ በተለይ የምትኖሩ ሰዎች የመጀመሪያ ምርቃቱ ሽያጩ ኦንላይን እና አዳማ ላይ ነው የሚሸጠው። አዳማ ገብርኤል እንገናኝ። በተለይ አዲስ አበባ ላይ ቀድማችሁ መጽሐፉን ማዘዝ የምትፈልጉ ካላችሁ የመጀመሪያ ዙር መጽሐፉን ዝቅ ባለ ዋጋ በ200 ብር ነው የሚሸጠው። ለምን እንግዲህ ምርቃት ዋጋ ተጨምሮ ነው የሚሸጠው። የመጀመሪያ ግን ወዳጆቻችንን የሚያበረታቱ ምናምን ሰዎችን ለማገዝ መጽሐፉን በ200 ብር ነው የሚሸጠው። 200 ችግር 200 መፍትሄ ዋጋው 200 ብር ነው። ቀድማችሁ ማዘዝ የምትፈልጉ ካላችሁ ቀድማችሁ መደወል ትችላላችሁ። 09774050 ላይ ደውሉ። 200 ችግር 200 መፍትሄ። ይሄ መጽሐፍ ይሄን ቪዲዮ የምትከታተሉ ሁላችሁም እንድትገዙ መልእክቴ ነው። አመሰግናለሁ።